ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን 2.4.2 harmful aspects of insects እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን ከመግባታችን በፊት ይህን ጥያቄ ለራሳችሁ መልሱ እስቲ። what are the harmful insects in your locality? በአካባቢያቸው የምታውቋቸው ጎጂ የምትሏቸው ነፍሳት እነማን ናቸው? እስቲ ለማየት ሞክሩ። ጎጂ ነፍሳት በአካባቢያቸው ያሉ። Although most insects are beneficial, they can also be harmful to humans and animals. ምንም እንኳን አብዛኞቹ ነፍሳት ጠቀሜታ ያላቸው ቢሆኑም ግን ደግሞ አንዳንዶቹ ሰው ልጆችንም እንዲሁም የተለያዩ እንስሳትን የሚጎዱ ነፍሳት አሉ። So some insects are pests of plants, fruits and grains in a store. አንዳንድ ነፍሳት የተለያዩ እጽዋትን ያወድማሉ፣ ፍሩትስ ፍራፍሬዎችን ያወድማሉ፣ እንዲሁም ደግሞ ጥራጥሬዎች በተቀመጡበት ስቶርድ በሆኑበት ቦታ ላይ በመሄድ ጥራጥሬዎችንም ሊያወድሙ ይችላሉ። ስለዚህ እንዲህ አይነትም ጎጂ የሆኑ ነፍሳት አሉ። So they feed on several parts of green plants and crops. እነዚህ ጎጂ የምንላቸው ነፍሳት የተለያዩ አረንጓዴ ተክሎችን ተክሎች ላይ ይመገባሉ፣ እንዲሁም ደግሞ ሰብሎች ላይ ይመገባሉ። such as the leaves ቅጠላቸው ሊሆን ይችላል፣ the stems ግንዳቸውን፣ buds እንቡጣቸውን፣ flowers አበቦቻቸውን፣ fruits እያበቀሉ ያለውን ፍሬ፣ እንዲሁም ደግሞ and the seeds on fields እንዲሁም ደግሞ በመስክ ላይ ያለ ዘራቸውን ሊመገቡ ይችላሉ። በተጨማሪም in stores at home they damage this crops and reduce production ማለት ነው። በተከማቹበትም ቤት ውስጥ ባሉበት ተሰብስበው ተከማችተው በሚቀመጡበት ቦታም እነዚህ ሰብሎች የተመገቡ ዳሜጅ ሊያደርጓቸው ላበላሻቸው ይችላሉ ማለት ነው። እነዚህ ጎጂ ነፍሳት በዚህ የተነሳ ደግሞ የአንድን ገበሬ ወይም ደግሞ የአንድን አምራች ፕሮዳክሽን ምርቱ ሊቀንስበት ይችላል ማለት ነው። So these insects include ምን አይነት ነፍሳት ናቸው እንደዚህ አይነት ውድመት ሊያስከትሉ የሚችሉት? They include locusts እንደ አንበጣ፣ caterpillars አባጫጓሪዎች፣ bugs ትናንሽ ትኋን የምንላቸው ነፍሳት፣ hoppers የምንላቸው ነፍሳት አሉ። እንዲሁም ደግሞ aphidsን የመሳሰሉ ነፍሳት አውዳሚ ከሚባሉ እና ጎጂ ከሚባሉ የነፍሳት አይነቶች ውስጥ ናቸው ማለት። Locusts are among the most destructive of all insect pests. እስካሁን ካየናቸው እንደዚህ ጎጂ ካልናቸው ነፍሳት ውስጥ አንበጣዎች በጣም አውዳሚ የሚባሉት ናቸው ማለት ነው። ኦኬ they're destructive ባንዴ አንድ መስክ ላይ አርፈው የአንበጣው መንጋ ሙሉ የመስኩን ሰብል ሊያወድም ስለሚችል ማለት ነው። So countries have faced threats of swarms of desert locusts ማለት የተለያዩ ሀገራት እስካሁን ድረስ የነዚህ የአንበጣ መንጋ አስጊ ሆኖባቸው ያውቃል ማለት ነው። So consequently በዚህም የተነሳ this regional and international organizations የተለያዩ ክልላዊና ዓለም አቀፋዊ ድርጅቶች have started to monitor desert locusts ማለት ነው። የተለያየ በረሃ አንበጣ መንጋዎችን የሚቆጣጠር ስርዓት ሰርተዋል ማለት ነው የተለያዩ ድርጅቶች and the launch control measures when necessary ማለት ነው። ስለዚህ አስፈላጊ ሲሆን ልክ የአየር ጠባይ ትንበያ እንዳለ ሁላ እነዚህ የሎከስት ስዋርምስ ወይም ደግሞ የአንበጣ መንጋ የሚመጣበትንም ጊዜ ለማወቅ የሚያስችል የተለያዩ መቆጣጠሪያ መሳሪያዎችን አስጀምረዋል ማለት ነው። እንግዲህ አንበጣዎች ወይም locusts are particularly destructive in hot and dry regions. በብዛት አውዳሚ የሚሆኑትና መንጋቸው በብዛት ቁጥር የሚገኘው ምን አይነት ቦታዎች ላይ ነው? ሞቃታማና ደረቃማ የሆኑ ቦታዎች ላይ ነው። ሶ ይሄ በሞቃታማና ደረቃማ የሆነ ቦታ ለአንበጣዎች በጣም አመቺና በደንብ እንዲራቡ የሚፈቅድላቸው ሁኔታ ነው ማለት ነው የሚሆነው። ስለዚህ በዚህ የተነሳ ቁጥራቸው ይጨምራል። And the prevalence of food shortage has further forced them to migrate ማለት ነው። በአካባቢያቸው ደግሞ ባሉበት ቦታ ላይ የምግብ እጥረት ካለ ደግሞ ከአንድ ቦታ ወደ ሌላኛው ምግብ ወዳለበት መስክ እንደ መንጋ ሆነው ይሰደዳሉ ማለት ነው። and they migrate in huge swarms ሲሰደዱ በከፍተኛ ቁጥር ሆነው እንደ መንጋ ሆኖ ነው for several kilometers away devouring virtually ማለት ነው። ረዘም ላለ ኪሎ ሜትር በአካባቢያቸው ያገኙትን every green plant in their paths
ይበላሉ ማለት ነው። ውድም አድርገው ነው የሚያጠፉት፣ ይመገባሉ። እሺ አሁን ኢንኳሪ አክቲቪቲ 2.24 እንስራ። Have you seen desert locusts destroying crops in different parts of our country? አስተውላችሁ ከሆነ በተለያዩ የቴሌቪዥን ላይ በቲቪ ታይቶ ካስተዋላችሁ በሀገራችን የተለያዩ ቦታዎች የአንበጣ መንጋ ሰብሎችን ሲያጠፋ አይታችሁ ታውቁ ይሆናል አይደለም? So what modern biological and traditional methods do you think can be used to control insects that damage crops? ስለዚህ በአሁን ላይ ምን አይነት በባዮሎጂ እውቀት ተመስርቶ ሊሆን ይችላል ወይም ደግሞ በባህላዊ መንገድ እነዚህን ጎጂ የሆኑ የተለያዩ ሰብሎችን የሚያጠፉ ነፍሳት ለመቆጣጠር የሚያስችሉ መንገዶች ምንድናቸው ብላችሁ ታስባላችሁ? So ይሄን እንድታውቁ you consult any agricultural professionals in your area and calculate the loss of productivity of crops because of locust damage. ስለዚህ መልስ ለማግኘት በአካባቢያችሁ የግብርና ሙያ ላይ ያለ አንድ ሰው በማናገር ምን አይነት መንገዶች ሰው ሊጠቀም እንደሚችል እነዚህን ጎጂ ነፍሳት ለመቆጣጠር ማለት ነው ትረዳላችሁ። እንዲሁም ደግሞ በሎካስት ዳሜጅ የተነሳ በአንበጣዎች ምክንያት የሚወድም ሰብልም እንዴት አድርጎ ምርታማነትን ሊቀንስ እንደሚችል ካልኩሌት ታደርጋላችሁ ማለት ነው። ያው ባላችሁበት አካባቢ እንዲህ አይነት ሁኔታ ኖሮ ከነበረ ማለት ነው if it appeared in your area። ስለዚህ ስንጠይቅ ልናገኝ የምንችላቸው መልሶች ምንድናቸው የሚሆኑት? ሎከስት ኦብዘርቬሽን ኢን ኢትዮጵያን ስናይ ዴዘርት ሎከስትስ የበረሃ አንበጦች በአፋር፣ በሶማሌ፣ በኦሮሚያ እና በአማራ ቦታዎች የተለያዩ ሰብሎችን አውድመው ያውቃሉ። እንዲህ አይነት ደግሞ ውድመት በከፍተኛ ደረጃ ተፈጥሮ የሚያውቀው ሜጀር አውትብሬክስ ኦከር አድርገው የሚያውቀው ኢትስ ቢትዊን 2019 and 2021 ዓመተ ምህረት ነው ማለት ነው በግሪጎሪያን ካላንደር በውጭዎቹ አቆጣጠር። አፌክትድ የሆኑ ክሮፕስ ምን ነበረ እየተመገቡ የሚያወድሙት? እንደ ሶርገም፣ ማሽላ፣ መይዝ፣ በቆሎ፣ ጤፍ እና የተለያዩ ቬጅታብልስ አትክልቶችን አውድመዋል ማለት ነው እነዚህ የበረሃ አንበጦች። so it has threatened food security and farmer income ማለት ነው። በዚህ የተነሳ የተለያዩ ገበሬዎች በእነዛ ቅድም በጠቀስናቸው አካባቢዎች የነበሩ ገበሬዎች ከፍተኛ የሆነ የገበያቸው መቀነስ ተከስቷል፣ የገበያ መቀነስ ተከስቶባቸዋል ማለት ነው። ታዲያ እንደዚህ አይነት ክስተት ሲከሰት እነዚህን ጎጂ ነፍሳት ለመቆጣጠር የሚያስችሉ ባህላዊም ዘመናዊ የሆኑ መንገዶች አሉ። so the modern methods of control ገበሬዎች ሊጠቀሙ የሚችሉት aerial and or ground pesticide spraying ነው። ከአየር ላይ ሆኖ ወይም ደግሞ እዚሁ መሬት ላይ የተለያዩ ጸረ ተባዮችን ኬሚካሎችን በመርጨት ሊሆን ይችላል። እነዛ አትክልቶችን ማይጎዱ ግን ነፍሳቶችን የሚጎዱ ፔስቲሳይድስን መርጨት ሊሆን ይችላል። ሌላኛው ድሮን ሰርቪሊየንስ and GPS ትራኪንግ ነው። እነዚህ ደግሞ በዘመኑ ቴክኖሎጂዎች አሁን ላይ በመጡ ቴክኖሎጂዎች በመታገዝ የተለያዩ የጂፒኤስ እና የድሮን መሳሪያዎችን በመጠቀም መከታተል ማለት ነው። እየመጡ እንደሆነ በአካባቢው የአንበጣ መንጋ ሊከሰት እንደማይችል የሚጠቁሙ መሳሪያዎችን በመጠቀም ሊሆን ይችላል። ምን ያህል ደግሞ የሰብል ውድመት እንደሚከሰት ደግሞ ምሳሌ ብንወስድ ለምሳሌ የሜይዝ ፋርም የበቆሎ እርሻን ብንመለከት 1 ሄክታር የሚያክል የበቆሎ እርሻ ስፍራን ብንመለከት ኖርማሊ it yields 30 to 40 ኩንታል ኦፍ ሜይዝ ማለት ነው። ከ30 እስከ 40 ኩንታል የሚመዝን በቆሎ ምርት ሊገኝ ይችላል ከ1 ሄክታር የበቆሎ እርሻ። ግን after infestation ነገር ግን እነዚህ አንበጣዎች ያን ቦታ ከወረሩትና ካወደሙት በኋላ ምን ያህሉ ሊቀር ይችላል? it yields the yield drops to 5 to 10 ኩንታል ማለት ነው። አስቡት ከ30 እስከ 40 ኩንታል የሚሰጥ ሄክታር ከ5 እስከ 10 ኩንታል ብቻ ይሰጣል ማለት ነው። ሌላው እንዳለ ተበልቶ ማለት ነው አንበጣዎቹ። ስለዚህ ኪሳራውን ብናይ ከ25 እስከ 35 ኩንታል በ1500 ብር ቢሆን አንድ ኩንታል የሚገበያይ የነበረው አንድ ገበሬ ስናባዛው እስከ 52000 ብር ያህል የሚያወጣ ኪሳራ ሊያጋጥሙ ይችላል ማለት ነው። ስለዚህ ይሄ አንድ ኤግዛምፕል ነው። ሌላኛው እንደዚህ ጎጂ ነፍሳት መቆጣጠር የምንችለው በባዮሎጂካል ኮንትሮል ሜቶድስ ነው። ይሄኛው ደግሞ ስነ ህይወታዊ ቁጥጥር ማለት ነው። የተለያዩ የሌላቸው ነገሮችን በመጠቀም እነዚህን ጎጂ ነፍሳት የመቆጣጠሪያ መንገዶች ማለት ናቸው። one is use of Metarhizium fungus የምንለውን ፈንገስ በመጠቀም these are biopesticides እነዚህን ተባዮች እንዳንበጥ ያሉ ተባዮች በማጥቃት የሚገሉ
የፈንገስ ዝርዮች ናቸው። ስለዚህ እነሱን ዝርዮች በመጠቀም አንበጣዎችን ማጥፋትና ሰብላችንን ከውድመት መቆጣጠር እንችላለን። ሌላው ደግሞ የተለያዩ በርድስ አሉ። ሶ ኢንካሬጂንግ ናቹራል ፕሬዴተርስ ነው። እነዚያን አዋፋት ወደዛ አካባቢ በማምጣት አዋፋቶቹ እነዚህን ጎጂ የሆኑ አንበጣዎች ይመገባሉ። የተለያዩ አይነት የአዋፋት ዝርዮች አሉ። ስለዚህ እነሱ አዋፋት ዝርዮች እነዚህን ጎጂ አንበጣዎች ይመገቡና አሁንም በተፈጥሮ መንገድ ሊቀንሱልን ይችላሉ ማለት ነው እነዚህን አውዳሚ ነፍሳት። ሶ ይሄን ባዮሎጂካል ኮንትሮል ሜቶድ ስናይ ከሞደርን ሜቶድ የተለያዩ ኬሚካሎች ከመርጨት ይልቅ ኢንቫይሮንመንታሊ ሴፍ ነው። ኦኬ አካባቢውን የማይጎዳ ሰብሉን የማይጎዳ ነው ማለት ነው። and it's slower acting ነው ማለት ነው። ያው ተፈጥሯዊ የሆነ ሂደት ስለሆነ አዋፋቱ እስከሚመገቡት እነዚህ ፈንገሶች እስከሚገሏቸው ድረስ ወዲያው አይደለም ውጤቱን የምናየው ማለት ነው። ጊዜ የሚፈልግ መንገድ ነው እነዚህን ነፍሳት ለማጥፊያ። ሌላኛው ደግሞ ትራዲሽናል ኮንትሮል ሜቶድ ነው። ባህላዊ የምንላቸው የመቆጣጠሪያ መንገዶች ናቸው። አንደኛው is using smoke and loud noises to scare swarms ነው። የአንበጣ መንጋውን ለማባረር የተለያዩ ጭሶችን እንደዚህ አቀጣጥሎ መጠቀምና እንዲሁም ደግሞ ጩኸት ያላቸው ነገሮችን በመጠቀም መንጋውን አስፈራርቶ ከዛ አካባቢ ለማጥፋት መሞከር ነው አንደኛው ባህላዊ መንገድ። and the other one is hand collection and destruction ነው። ኦኬ አድካሚና አሰልቺም ቢሆን ግን እያንዳንዱን አንበጣ በእጅ ያነሱ መግደልና ከአካባቢው ማስወገድ ሌላኛው ትራዲሽናል የሆነ ሜትድ ነው። ሌላው ደግሞ use of barriers and local traps ነው። የተለያዩ ማጥመጃ ወንፊቶችንም በመያዝ እነዚህን አንበጣዎች ለማባረር የሚሞከርበትም ዘዴ ያለ ማለት ነው። all these are traditional control methods. So in conclusion በአጠቃላይ this desert locusts are serious agricultural threat የበረሃ አንበጣዎች በጣም ከባድና አደገኛ የሆኑ ችግሮች ናቸው ለግብርናው። so combining this modern biological and traditional method is a key ማለት ነው። እስካሁን ያየናቸው ዘመናዊ ባዮሎጂ ወይም ደግሞ ስነ ህይወታዊና ባህላዊ የሆኑ መንገዶችን ተጠቅሞ አንድ ላይ እነዚህን ጎጂ ነፍሳት ለመቆጣጠር መሞከር በጣም አስፈላጊ ነው። so early warning systems and local actions are crucial ማለት ነው። የተለያዩ ቀድሞ አንበጣ መንጋ ወረራውን ከማካሄዱ በፊት የሚጠቁሙ የተለያዩ ማስጠንቀቂያ ስርዓቶች አሉ እንዳልነው በቴክኖሎጂው የተለያዩ መሳሪያዎች የታገዘ እነሱን በመጠቀም እንዲህ አይነት ውድመትን መከላከል በጣም አስፈላጊ ነገር ነው ማለት ነው። አክቲቪቲያችንን እንደዚህ አድርገን ከሰራን ነው ደግሞ let's see some insects which are also regarded as serious pests for stored cereal grains ማለት ነው። የተቀምጠው የሚገኙ የተለያዩ የእህል ጥራጥሬዎችን የሚበሉና የሚያወድሙ ሌሎች ደግሞ ነፍሳትን ደግሞ ለማየት እንሞክር። so the most common insect pests of stored cereal grains are በጣም በማውደም የሚታወቁት የጥራጥሬ ነፍሳት ሌላ መጥቀስ ምንችላቸው are the rice weevils ናቸው። የሩዝ ነቀዞችን ማለት ነው። so Sitophilus oryzae የሚባሉ ዝርዮች የነቀዝ ዝርዮች እነሱ ሩዝን በከፍተኛ ደረጃ የተቀመጠ ሩዝን የሚያወድሙ ናቸው። ሌላኞቹ ደግሞ lesser grain borer የምንላቸው ወይም ደግሞ Rhizoperta dominica የምንላቸው የነቀዝ አይነቶች ናቸው። የነቀዝ ዝርዮች እነዚሁም እንደዚሁ የተለያዩ ጥራጥሬ እህል የተቀመጡ እህሎችን የእህል ጥራጥሬዎችን እንደዚህ ቦርብሮ በመብላት የሚያወድሙ ናቸው። ሌላ ደግሞ rostrate floor beetles ናቸው። እነዚህ ደግሞ የተለያዩ የእህል ዱቄት የተፈጨ ዱቄት ውስጥ በመግባት ምግቡን የሚያወድሙ ዱቄት የሚመገቡ የጥንዝዛ ዝርዮች ናቸው። ትራይቦሊየም ስፒሺሶች በተለይ እንዲህ አይነት ውድመት ያስከትላሉ። ሌላኞቹ ደግሞ sawtooth grain beetles ናቸው። እነዚህም እንዲሁ የተለያዩ ዱቄቶች ውስጥ ደረቅ ጥራጥሬ እህሎች ውስጥ በመግባት እና በመብላት እህሎችን የሚያወድሙ የጥንዚዛ ዝርዮች ናቸው። በተለይ ደግሞ Oryziphilas cerniamensis የሚባሉ የቢትልስ አይነቶች እንደዚህ እንደምታያቸው sawtooth የተባሉት እንደ መጋዝ ሹልሹል ነገር ስላላቸው ነው እዚህ ፕሮትሮክሳቸው ላይ። ስለዚህ እነዚህ አይነቶችም ደግሞ ጥንዚዛዎች ሌላኛው ጎጂ የሆኑ የነፍሳት አይነቶች ናቸው። flat grain beetle የምንለው የጥንዝዛ ዝርያ እንዲሁ ሌላ መጥቀስ የምንችለው ጎጂ የተለያዩ እህሎችን የሚያወድም የነፍሳት አይነት ነው። በተለይ ደግሞ Cryptolestes ስፒሺሶችን ብናይ ዋነኛ እንደዚህ እህል አውዳሚ የነፍሳት ዝርዮች ናቸው ማለት ነው። ስለዚህ እዚህ ጋር ፊገር 2.24 ላይ የምናየው
and this crops destroyed by desert locusts on the left side እናያለን and other insects middle and the right one ደግሞ እንዴት እንደሚያጠቁ ነፍሳት እናያለን። በስተግራ እንደምታዩት አንበጣዎች የበረሃ አንበጦች እንዴት ሰፋ ያለ የሰብል መሬት ላይ ሰፍረው እንደሚያጠቁና እንደሚያወድሙ እንመለከታለን። እዚህ ጋር ደግሞ የተለያዩ ነፍሳት እንዲሁ የተለያዩ ፍራፍሬዎችንና ጥራጥሬዎችን እየበሉ ሲያወድሙ የምናይበት ፊገር ነው ማለት ነው። Moreover, several insects serve as vectors for transmitting diseases. እስካሁን ያየናቸው ጎጂ ነፍሳት እህልን በማውደም ሰብልን በማውደም ነው አይደለም። ከዛም በተጨማሪ ደግሞ ሌሎች ነፍሳት በምን አይነት መልኩ ሊጎዱን ይችላሉ? ቬክተር በመሆኑ ደግሞ የተለያዩ በሽታዎችን ማስተላለፊያ አካል በመሆን ከአንዱ ኦርጋኒዝም from one organism to the another ወይም ደግሞ or by serving as intermediate hosts ማለት ነው። የተለያዩ በሽታ አምጪ ተዋሲያንን አስተናጋጅ በመሆንና በውስጣቸው በመያዝ የተለያዩ ፓቶጀንስ ወይም በሽታ አምጪ ተዋሲያን ከአንዱ ወደ ሌላኛው ከአንዱ ግለሰብ ወደ ሌላኛው እንዲተላለፍ transfer disease from one to another ማለት ነው። ከአንዱ ወደ ሌላኛው እንዲተላለፍ ምክንያት የሚሆኑ የተለያዩ ጎጂ ነፍሳት አሉ ማለት ነው። so for example በተለምዶ የምናውቀው በብዛት የምናውቀው ስለ አኖፊለስ ሞስኪቶስ ነው አይደለ? ስለ ወባ ትንኝ ነው which transfer you know this malarial parasites this plasmodium የምንለውን በሽታ አምጪ ህዋስ ፕሮቶዞዋ ከአንድ ሰው from one person to the another የምታስተላልፈዋ የወባ ትንኝን እንደ አንድ ኤግዛምፕል መውሰድ እንችላለን። በተጨማሪም ኩሌክስ ሞስኪቶስ የምንላቸው የትንኝ አይነቶች they spread filariasis and it transmit this filarial worms from infected to healthy people. ምን አይነት ትንኞች ናቸው? filariasis የምንለውን በሽታ ከአንድ ከተበከለ ሰው ወደ ጤነኛ የሚያስተላልፉ ናቸው። እነዚህ filarial worms በዛ በተበከለው ሰው ውስጥ በመራባት እግር እንዲያብጥ እጅ እንዲያብጥ ሊያደርጉ የሚችሉ የትል አይነቶች ናቸው። እነሱን ከአንዱ ኢንፌክትድ ከሆነ ከተበከለ ሰው ወደ ጤነኛ ሰው በማስተላለፍ በሽታ እንዲተላለፍ የሚያደርጉ ትንኝ አይነቶች ናቸው። ጸጸፍ ላይ የምንላቸውን ደግሞ ነፍሳት ብናይ ትራይፓኖሶማ ጋምቢኒዝ የሚባሉ የፕሮቶዞዋ ዝርዮች this African sleeping sickness እንዲመጣ የሚያደርጉ ተህዋሲያን ናቸው። እነሱን ከአንዱ ወደ ሌላ በማስተላለፍ they spread the sickness ማለት ነው to human population ማለት ነው። ከአንዱ ከታመመ ሰው ወደ ጤነኛ ሰው በማስተላለፍ በሽታው እንዲሰራጭ የሚያደርጉ የነፍሳት አይነቶች ናቸው። we've got this house fly ቤት ውስጥ የምናገኛቸው በተለያዩ ቦታዎች ቆሻሻ ቦታዎች የምናገኛቸው ዝንቦችንም ደግሞ ብናይ this musca domestica የምንላቸው በሳይንሳዊ ስም they spread food and waterborne diseases in human population ማለት ነው። ምግቦችን እንዲሁም የውሃ አካላትን ሊበክሉ የሚችሉ የተለያዩ diseases በሽታ አምጪ ተህዋሲያንን ከአንዱ ቦታ ወደ አንዱ ቦታ በማሰራጨት በሽታዎች እንዲሰራጩ ምክንያት ይሆናሉ ማለት ነው። this house fly ነፍሳትም so እንደምናየው እዚህ ጋር አኖፊለስ ሞስኪቶች አሉ፣ የወባ ትንኞች the culex ሞስኪቶ ደግሞ ያልነው አለ filarial wormዎችን የሚያስተላልፍ and the ጸጸፍ ላይ African sleeping sicknessን የሚያስተላልፈው የነፍሳት አይነትን ከዚህ ከፊገር 2.25 መመልከት እንችላለን ማለት ነው። የዛሬ ቪዲዮአችን ይመስል ነበረ። ስለተለያዩ ጎጂ ስለሆኑ ነፍሳት በደንብ ለተረዳችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮአችን ደግሞ ስለ animal behaviors ስለተለያዩ እንስሳት ጠባይ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም እንስሳችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።